ሺሻ ቤት ነው ያገኘናት ባለቤትህን ማለት ነው። አቤት ሺሻ ቤት ሰውዬ ያማል እንዴ? ነገር እውነት ነው ወይ? ምንድነው ሰው ልጠይቃት? አየሃል ምን ትበለ ነገርኝ። እውነት ነው በቃ በቃ ሺሻ ቤት ነበርኩ። ችግር አለ? ቤታችሁ ወራችሁ ትችላላችሁ። እሱ የግል ጉዳያችሁ ነው፣ አይመለከተኝም። ለኔ ግን ንገሪኝ፣ ንገሪኝ። ለሚስትህ ጊዜ መስጠት ሲኖርብህ እሷን ወየ እያልክ አብራችሁ ትዞራላችሁ። ሚስትህ ደግሞ ሽሮዋን እያገነፈለች ቁጭ ብላ ትጠብቃለች። ቤት ስገባ ትደብርሃለች። በጣም ጎበዝ፣ ተሳክቶልሻል። ጎበዝ፣ ጀግና ነሽ። ላንቺ ያለሽን ፍቅር እኮ እያሳየችሽ እኮ ነው። ባልሽን አገባችሁ። በቃ ምን ታርግ? አረ ሶስዬ እውነት ሶስዬ ተታረቁ። ሶስዬ እኔ ካንቺ ጋር ሆኖ እኔ ድጋሚ በምንም አይነት ታምር በምንም አረ ሶስዬ እውነት ሶስዬ አንቺ ዝም በይ በቃ አይመለከትሽም። ዝም በይ በቃ ጨርሳለሁ። ቆይ አሁን ድጋሚ ልትጋቡ ነው ሁለታችሁ? እንደዛ ማሳባችሁ ምን ችግር አለው? ተጋቡ በቃ ችግር የለውም። ቀጣይ ደግሞ እሷ ተረኛ ነች። የእናንተ ሰልክ ተራ በተራ ለምን አትቀበሉ? አንቺ ከልቧ እኮ ነው ታጨስልሽ። እሺ በቃ ይቅርታ አድርጊልኝ። እሺ እኮ ይቅርታ አድርጊልሽ። ለምንድን ነው ትዝ ብላት እኮ ነው። ዝቅ ስትል እኮ ሺሻው ትዝ ብላት እኮ ልታጨሽሽ ነበር። ኧረ አንተ ዝም በሆንክባት በእናትህ ና ቁጭ በልሽ። ይዛት ውጣ በቃ። ሶስዬ አይዞሽ፣ ጎዳሻ አንተ ልጅቷን ልቧን ሰብረ እጇንም አሁን ልትሰብር። ስሚ ቆይ የሰራሽው ስራ ታውቆሻል? አሁን ተረዳሹ? አዎ ታውቆኛል። እና አሁንስ ጉዳይ ላይ ሲጀመር አሁን ሌላ ህይወት ጀምሬያለሁ። አዝናለሁ። ሶስዬ ሄዳለች። ዴቭ ሶስዬ አታደርጊው። እኔ ከአንቺ ውጭ ህይወት የለኝም። ሶስዬ በእናትሽ ሄደች። ሶስዬ ሄደች። አንተ አረፈርክ። በጣም እንቅልፋም እንደሌለህ እኮ በተግባር አሳየኸኝ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም በአዲስ ፕሮግራም ተመልሰን መጥተናል። እንግዲህ ከባለፈው እየቀጠለ ነው። እንግዲህ አንድ የጀመርነው ተከታታይ ፕሮግራም ነበረ። የመጀመሪያ ሚዜ ባለቤቴን ቀምታ ደግሳ አገባችሁ ብላን ነበር። እንግዲህ ባለታሪካችን እኛም እንግዲህ ከዛ በኋላ ያሉትን ነገሮች እንዴት ሊሆን ይችላል የሚሉትን ጉዳዮች እያንዳንዱን ነገር ካሉበት ቦታ ፈልገን አውጥተን እንግዲህ ማስረጃዎችን ሰብስበናል። እንግዲህ በባለፈው ፕሮግራማችን ላይ እንደተመለከታችሁት ይህቺ ሴት እንግዲህ ቀምታ አገባች የተባለችው ሴት እንግዲህ ጠፍታት ነበረ። እንግዲህ ካለችበት ጉድጓድ አምጥተን ኢንተርቪው አድርገናት ነበር። እንግዲህ እንደነገረችን ያው የተናገረችውን ነገር ሰምታችኋል። አንደኛ የያዝናት ቦታ ጸበል ነኝ ብላ ሺሻ ቤት ይዘናታል። ከዛም ባሻገር ደግሞ ሶስናን ባለቤት የተለያዩ ነገሮችን ስለ ባለቤቱ በመንገር እነሱን የሚያጣላ ነገር በመንገር እንግዲህ እሱን ቀምታ የራሷ ለማድረግ የሄደችበትን ርቀት እንግዲህ ኢንተርቪው ላይ ሰምታችኋል። ዛሬ እንግዲህ የምናደርገው ምንድነው? ሶስቱንም አንድ ላይ ጠርተን የምናፋጥጥበት ነው የሚሆነው። መጀመሪያ ባልየውን እንጠራውና ስለተፈጠረው ነገር ከሱ ሚስት የሰማነውን ነገር የምናሳየው ይሆናል። ጸበል ብላ የት እንደነበረች ያውቃል። ከዛም ባሻገር ደግሞ እሱ ላይ ያጠመደችን ወጥመድም የምንነግረው ይሆናል። ከዛ ቀጥሎ የመጀመሪያው ሚስት ወይም ደግሞ ሶስናን ወይም ደግሞ ባለታሪካችንን ማለት ነው እሷን ደግሞ እንጠራትና ከሱ ጋር እንግዲህ እንዲያወሩ እናደርጋለን። ከዛ በኋላ አታቅም እንትናን ያው ቤዛን እንጠራታለን ማለት ነው። ቤዛ ማለት ተፈላጊዋ ቀንደኛዋ እንግዲህ የሁለቱም ጠላት የሆነችውን ሴት የምንጠራት ይሆናል። እንግዲህ እነሱ እንዳሉ አታቅም፣ ለብቻችን ልናወራ እንደሆነ አድርጌ ነው የምጠራት። ከመጣሽ በኋላ ያው እንግዲህ ሁለቱም እናፋጣች ይሆናል። የሚፈጠረውን ነገር እንግዲህ እንድትካተሉት እንጋብዛቸዋለን። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስከ ፍጻሜው አብራችሁ ቆዩ። ዴቭ እንዴት ነህ? ደህና ነኝ። አንተ እንዴት ነህ? እኔ በጣም ደህና ነኝ። በድጋሚ ስለመጣ ወደ ፕሮግራማችን በጣም አመሰግናለሁ። እኔም አመሰግናለሁ። እሺ እንግዲህ ያው ባለፈው ተገናኝተን ነበረ። ባለቤቴ ቤዛ በሰማችሁ ነገር በጣም በቃ አእምሯ ተጎድቶ ወደ ጸበል ሄዳለች ብለህ ነበር አይደል? አልመጣችም ነው? አልመጣችም። እዛው ነች። ትቆያለች፣ የተወሰነ ጊዜ ትቆያለች። ኦኬ። አውርታችሁ ነበር? ሄዳል በአካል ወይስ? አይ እኔ እንኳን ለመሄድ ሞከርኩኝ ግን አልቻልኩም። ብቻ ግን በስልክ እናወራለን። በስልክ እሺ፣ ቆንጆ። እንግዲህ ባለፈው ያው አዲስ አበባ ባለቤት በጣም በቃ ታማኝ እንደሆነች እንደምትወድ ምናምን ብዙ ነገሮችን አውርተናል አይደል? አሁን ላይ አብራት እንደምኖር እንደምትፈልግ ከሷ ውጪ ምንም እንደማይታየ ነው ባለፈው ስትነግረኝ የነበረው። እኛ ኢንቨስቲጌሽናችን አድርገን ነበር ባለፈው። እንግዲህ አድራሻዋን ከሰጠህንም በኋላ ያለችበት ሄደን
ለማግኘት ሞክረን ነበር። በነዛ ሂደቶች ውስጥ ያገኘናቸውን ነገሮች ነው አሁን ልነግርህ። ናው በዘው እኔ የሰጠውህ አድራሻና አሁን ላይ ያለችበት አድራሻ ይለያያል። እኔ የላኳት ሌላ ቦታ ነበር፣ ሌላ ጸበል ቦታ ነበር የላኳት። እሷ ደግሞ ከዛ ጸበል ቦታ ደግሞ ሌላ ቦታ ጸበል ነው ያለችው። እሷ የምትፈልገው ጸበል አለና እዛ ቦታ ነው ያለችው። አሁን ቀየረች? አዎ ቀየራለች። መቼ ነው የቀየረችው? ትናንት ምናምን ደውዬላት እዛ አይደለም ያለሁት ባይዘው እኔም እዛ ቦታ ላይ ሄጄ ነበር። ሰይድ የለችም። የት ሄደሽ ነው የለሽም እኮ ምናምን ስላት እዚህኛ እንደዚህ አይነት ቦታ ላይ ሄጃለሁ እዛ ነኝ ያለሁት ስትለኝ አይ በቃ አሪፍ ነው በርች በቃ ብዬ እኔም ያን ቦታ ስለማላቀው አዲድኩም ተመለስኩኝ ዝም ብዬ መጣሁ። ኦኬ እኛ ያው ጸበል ብለህን የሰጠን አድራሻ ሄደን ነበረ፣ አላገኘናትም። እዛ ያሉትን ሰዎች እዛ ተመዝግበው አይደል የሚገቡት። በሷ ስምም ቼክ ስናደርግ በሷ ስም የተመዘገበ ሰው አላገኘንም። ከዛ በኋላ ስንደውላትም ስልክ አላነሳችልንም። የጓደኛውን ስልክ ሰታይ ነበረ ተዝካለ። ያን የጠየቅኩ ለምንድን ነው ጸበል ማጣናት፣ ስንደውላትም ስልኳ እየሰራ አልነበረም። ከዛ በኋላ እስቲ በጓደኞቿ የሚያውቋት ካለ ብለን ቼክ ስናደርግ አንድ ሴት ጓደኛዋን ስልክ ሰጠኸኝ። እሷን ስንጠይቃት አገዘን፣ ለገዛችን አገዘን፣ ያለችበትን ቦታ ነገረችን። ስትነግረን ትንሽ የሚያስደነግጥ ቦታ ነበር የነበረችው። ልውሰዳችሁ ብላ እንደውም እሷ ነበረች ወሰደችን እና ነገርየው እንደውም ለማንም አትናገሪ ምናምን ብለን በሚስጥር እንትን ብለናት ነበረ። መጀመሪያ እንደውም ልትነግረን ፈቃደኛ አልነበረችም። ያለውን ነገር ደንብ ካስረዳናት በኋላ ለምን እንደፈለገ ማለት አልገባኝም። አስደንጋጭ ቦታ፣ ተገቢ ያልሆነ ቦታ ምንድነው? የት አይነት ቦታ ልታገኙት ትችላላችሁ? የትም እኩል ታገኙት አትችሉም። እሱ ያለችው ጸበል ቦታ ነው። እንዴት ምን አይነት ወሬ ነው የምታወራው? እኮ ወደሱ ልመጣልህ ነው። ምን አይነት ቦታ እንደነበረች ጠየቅናት። ከዛ ስትነግረን መጀመሪያ ላለመንገርና ሞክራ ነበረ ላለመውሰድ ማለት ነው። በቃ ያለችበትን እኔ አላውቅም ምናምን ነበር ያለችን። አይ አስቸኳይ ጉዳይ ነው እንደዚህ ምናምን ነገር ስንላት እስቲ መልሼ ልደውል አለችን። ከዛ መልሳ ደወለች። ማናችሁ ምንድናችሁ? ጥያቄ አበዛችብን። እንደዛ ያለውን ነገር እንዳለ ከመጀመሪያው ጀምረን ዲቴል ነገርናት። እዛ ረሷማ እንደዚህ ነች፣ እኔ እኮ ስነግራት አልሰማ ብላኝ የዛኔም እንደዚህ ማዋራጓ ምናምን ብላ ብዙ ነገር ነግራን። እሷም ያለውን ነገር ታቅ ነበረ መሰለኝ ከዚህ ቤት የነበረውና እሷም ታይ ያለቻት ነበረ። ሰው ያለችበት ቦታ ወሰደችን። ስትወስደን ሺሻ ቤት ነው ያገኘናት፣ ባለቤትህን ማለት ነው። አቤት ሺሻ ቤት ሰውዬ ያማል እንዴ? እኮ የኔን ቤዛን የኔን ሚስትን ሺሻ ቤት አገኘኋት ብለህ እያወራህ ያለው ታውቋል? እንግዲህ ከእውነታው አይሸሽ እንዴ? ጤነኛ ነው እንዴ? ምን ነው? እኔ እኮ ነኝ የማውቃት ሚስቴን አይደለ? ምን ብታውቃትማ ስጀምር ዲዳም ስለማውቃት እኮ ነው ያገባኋት አይደለ? የማውቃት ሚስቴን እኮ ነው ያገባኋት። ብታውቃት አታገባትም እባክህ። ስለማውቃት ነው ትለኝ። ሰውዬ ቆይ የምታወራው ነገር ግን ታውቋል አይደል? በቃ ምን ሺሻ ቤት ምን ብርቅ ነው እንዴ አንተ? ከዚህ ባሰ ቦታም እኮ ተገኝታለች። ትልቅ ማስረጃውን ላሳየህ። ዝም ብዬ ሺሻ ቤት ነው ምናምን ከምልህ የነበረችበትን ላሳየህ እንዴ። እኔ ምንም እያወራህ ያለው ነገር ምንም እየገባኝ አይደለም። ይኸው ላሳየህ ነው እኮ ሺሻ ቤቱን ላሳየህ ነው እንዴ። እኮ የኔ ቪዛ ሺሻ ቤት ሺሻውን ላሳየህ ነው። ተረጋጋ እስቲ እና እንዴ አታደርጉ። እሷ ያለችው ጸበል ቦታ አንተ የምትለው እንዴ። ምን አይነት ሺሻ እንደምታጨስ ላሳየህ። ስንት እንደቆደቁልህ ይኸው ሺሻ ቤት እንዴ እየነፋች እኮ የኔ ቪዛ ወንድ እኮ ነው የምትመስለው፣ ሴት እራሷ አትመስልም እንዴ? እኔ መቀበል አልችልም። ታውቅ ነበር እንደምታጨስ? ኧረ በጭራሽ። እና ይኸው ጸበል በላ አንተ ሺሻ ቤት ይሄ ቅንብር መሆን አለበት። ይሄን ጭራሽ ነው መቀበል ማመን ነው ያልችል። ይሄ ጭራሽ ተቀናባብሮ ምኑ ይቀናበራል? ተው እንጂ ወንድሜ። ይሄን ነገር የሰጠቻቸው እርግጠኛ ነኝ የመጀመሪያዋ ሚስቴ። እኛ ከሚስት ጋር በኋላ መች ተገናኘን?
በቃ ይሄን ነገር እሷ አቀነባብራ ወይም ደግሞ የእሷ ጓደኞች አቀነባብረው እኔና ቤዛን ለማለያየት የተሰራ ሴራ ነው። በቃ ጭራሽ ይሄን ነገር ጭራሽ ቤዛ ልታደርገው አትችልም። እኔ ይሄን አምኜ መቀበል ራሱ አልችልም በጭራሽ። እንዴት ነው ቆይ አንተ የምታስበው እንዴ? ቤዛ ያለችው እኮ ጸበል ቦታ እኮ ነች ያለችው። እንዴት ነው በዚህ ሰዓት ላይ አንተ ቤዛ ሺሻ ቤት ውስጥ ልትገኝ የምትችለው? ወይ ጉድ! አንተ ሺሻ ትላለህ፣ እሷ ሌላ ታሪክ ላይ ነች። ልንገርህ አሁን ላጫውት የተፈጠረውን ነገር እንዴ እኔ ምንም ልትልም ጭራሽ ለምን አልችልም? በቃ እኔ ማመን ሁሉን ያቃተኝ በቃ ለምን አልችልም? እስቲ ተረጋጋ በእናትህ እንዴ ትንጣጣብኝ። ስማ መጀመሪያ ጠየቅናት አድራሻዋን የጓደኛዋን ማለት ነው። ከዛ በቃ ላለመንገድ ነቻ አዛ አድርጋን ነበረ። መጨረሻ ላይ ግን ወሰደችን። ያለችበት ሁኔታውን ስንነግራት እሷ የምትሰራውን ስራ አትወደውም ነበረ እቺ ቤዛን ማለት ነው። እና ያለችበትን ነገር ምናምን ነገረችን። ስንሄድ ይኸው ስታንደቆድቅ አገኘናት። ከዛ በዛ ሰዓት ለማውራት አይመችም ጥለን ወጣን። ከዛ በማግስቱ መከታተል ጀመርን። እሷን ስንከታተላት የሆነ ቦታ አገኘናት። ከዛ እንደዚህ በቃ እንዳየችኝ ያወቀችኝ እዛ ላይ አይቼ ነበር ምናምን አለች። አው እንደዚህ ባለቤትሽ ቅሬታ አቅርባብሽ ነበር ሶ መልስ መስጠት ይኖርብሻል ብዬ ወደ ስቱዲዮ መጣኋት ማለት ነው። ሶ ከመጣኋት በኋላ አወራኋት ምናምን። አብዛኛው ነገሩ ውሸት ነው የነገረች መጀመሪያ ላይ። በቃ አንተ ፈልገህ እንደሄድክ እሷ ጫና እንዳላሳደረችብህ የነገርከኝ ነገሮች አለ አይደል? አሁን ለምሳሌ ይሄ ስለሚስት መጥፎ ነገር እንደዚህ ሚስትሽ እንደዚህ ድሮ እንደዚህ ነበረች ምናምን ሚስት እንደዚህ ድሮ እንደዚህ አይነት ወንድ ትቀርብ ነበር ብዙ እንድታጫውት ነበር ምናምን እነዚህ ነገሮች አላመነችልኝም ነበር። ከዛ ሳወጣጣት መጨረሻ ላይ የሺሻ ቤቱን ቪዲዮ ሳሳያት ያኔ ደነገጠች። እንዴት ነው ከየት መታገኘው? በቃ ያላለችው ነገር የለም። በቃ የሺሻውን ሳሳያት በቃ አመነች። እንዴት ይሄን ሁሉ ነገር ታዲያ ከኔ ላይ እንዴት መደበቅ ቻለች? እንዴትስ ሊሆን ቻለ? ጸበል ነው ያለሁት። ጸበል ካለችበት እኔ ከወሰድኩ ከላኳት ቦታ ሲሄድ አጣዋት። የት ሄደሽ ነው ስላት ሌላ ጸበል ቦታ ቀይር ያለው ሌላ ቦታ ነኝ ያለሁት። ይሄ ሁሉ ታዲያ ለምን? እኔ ደግሞ ይሄን አሁን ላይ ደግሞ አምኜ መቀበልም አልችልም። ይሄ ያ ማለት ደግሞ እሷ ያለችውን የማውቀው ደግሞ አሁንም ቢሆን ደውላት ያለችበት ቦታም ደግሞ ጸበል ቦታ ነው ደግሞ እኔ አምኜ ልቀበል አልችልም። ምክንያቱም እናንተ ይሄን አቀነባብራችሁ ያደረጋችሁት ነገር ነው። እሺ በቃ ይሄን ነገር ደግሞ ወይ ደግሞ የመጀመሪያ ሚስቴ ነች ያቀነባበረችው አቀነባብራ የሰጠቻችሁ ወይ ደግሞ የናሷን ለማጣላት የተሰራ ሴራ ነው። ቪዲዮ ላሳየሽ አግኝታናት ስታምን ያለውን ቪዲዮ ላሳይክ። ምንም ብታሳየኝ እኔ ምንም ላምን አልችልም። ምንም ምክንያቱም እሷ ያለችበት ጸበል ቦታ ነው። እዚህ ጋር የፈለጋችሁትን ነገር አቀነባብራችሁ ቆይ እኔና እሷ ልታጣሉ ትችላላችሁ። ተረጋጋ ቆይ ላሰማ። እንዴ ቆይ ምንድን ነው የሺሻው ነው ማለት ሹፍ እዚህ ጋር ስትደራደር በገንዘብ ስትደራደር አየህ ይኸው ጸበል ብላ እሷ ተፈናደደለ እኮ ቤዛ እኮ ማን ነው ታማኝ እኮ ቆይ እሺ ማን ነው ማመን ያለብኝ? እኔ ምን አቀላለሁ እንዴ አንተ እኮ ቤዛ እኮ የኔ ቤዛ ነች ይሄን ያደረገችው እኮ ቤዛ ነች በገንዘብ ይሄን ሁሉ ነገር ያደረገ አሁን ይኸውልህ ተረጋጋ። እዚህ ምን ልረጋጋው? የኔ ያልኩት ሰው እንዴ ይሄን ሁሉ በደለ ይሄን ሁሉ ሲያደርግብኝ እንዴት ነው መረጋጋት የምችለው? እንዴ ልረጋጋ? አሁን ነው የምትነቀው አንተ ያኔ እሷ ሆን ብላ ስትጫወትብህ ከሚስት ጋር እያጣላች ምናምን ያኔ ሳትነቃ አሁን ነው አንተ የምትነቀው። ሲረፍ ደግሞ አንተ የምትነሳው እኮ ቤዛ ተኝተህ ነበር እኮ ቤዛ ነች ይሄን ሁሉ ነገር በእኔ ላይ እያደረገች ያለችው። ይሄን ጭራሽ ማፈን ማቃተኝ ይልቅ ሰው ይችላል እኮ እንዴት ነው ምን ማድረግ የምችለው? ትንሽ ደግሞ ማለት ነው ይዘብኝ በጣም ማን ልተ ይሄው ሰው ትችላለህ አብራችሁ በል
ተጠጋላት ወደዚህ ግን ቁጭ ተጠጊ እንዴት ነሽ ሶስና ከባልሽ ጋር ተጠቃቀፉ ምን ከድሮ ባልሽ ጋር አዎ አሁን እኮ አንድ ያጨስ ነገር ነግሬው የጨሰ ነው አትይም ተረጋጋ ትንሽ እባክህ ኧረ ስንት አራቺ ባታውቂው ስንት ነገር ተፈጠረ እንዴ ነደድኩ እንጂ ተቃጠልኩ አታዩም እንዴ ሲጨስ ነገራት እስቲ አንተ ተነግራታለህ ምኑን ልንገራት ቆይ ማይኳ አይልሽ ካንቺ ልጀምር ምን መሰለሽ የተፈጠረው ያንቺ ጓደኛ የሱ ደግሞ አዲሱ ሚስት የሱ አዲሱ ሚስት ያው የተፈጠረውን ያንቺን ኢንተርቪው ከሰማሽ በኋላ ልክ እንደተለቀቀ ነበር ያየችው ኢንተርቪው ስታይ ትጨሳለች ከዛ ጨሳ ጸበል መሄድ አለብኝ ስሜን አጥፈታለች ብላ አንቺን በጣም አዝናብሽ ወደ ጸበል ትሄዳለች ስሜን አጠፋሽ ብላ ማለት ነው ለሱ ስምም አላጠፋሽም በቃ የተሰማሽን ያወራሽው አይደለ ከዛ ለሱም ባለፈው እንደዛ ያልኩት ነበር እሱ ራሱ እኮ ጮኸብኝ እዛኔ እንዴት እኛን ሳታዋሩ እንትን ትላላችሁ ምናምን አለ እንዴ እቺ እኛ እኮ ምንም እናውቀው ነገር የለም መጀመሪያ እውነቱን ለማጣራት ብለን ነው ምናምን ነገር አለው ከዛ አሁን አግኝተን ያወራን ነው እናንተንም እንሰማለን እሷንም እንሰማለን አልኩት ከዛ እሷ በቃ እንትን ብላ በጣም ከአምሯ ተበጥብጦ ወደ ጸበል ሄዳለች አለኝ ከዛ እሺ አራሻ ውስጥና ያለችበት ሄደን እናዋራታል ነው እሱንም ማዋራ ነው ምናምን በኋላ ያው ራሱ ነግርሻል አታልቅስ አይደል እንዴ አንተ ወንድ ልጅ አራ ያለቅስም ባክ ዝም ብለህ ቀና በል አታልቅስ ያለቅሳል እንዴ እና ልሳቅ ዘበለው እንዴ አንተ ብሎ ነበር የዛኔ ነበር ማልቀስ የነበረበት እሷን ስትጠብስ ጓደኛዋን የሚስትን ጓደኛ ከዛ ጸበል ብላ አጅሬ ሺሻ ቤት ታያዘችልሽ ማን ቤዛ ሺሻ ሱስ እንዳለባት ታውቂያለሽ እንዴ ማይነሱ ሰለበረባት ሺሻ ያንደቆደቆች ያዝናት ኧረ ነደድኩ ኧረ ተቃጠልኩ ወንድ እንደሱ አጨስ ለበልበዋለሽ ነው የምልሽ በዚህ ልክ እንዴት ሆናለች ብዬ ግን ይወሱ አሁን ይወሱ እሷ ለሳበችው እሱ ነው የሚጨሰው ቆይ እንዴ አልጠየቅኩም ቆይ እንደምታጨስ ታውቃለህ እንዴ አረባ ካንት ሰው ይስተረጋብል እንዴ እንደምታጨስ ካወኩኝ ይሄን ሁሉ ነገር እንደምታደርግ ካወኩኝ ይሄ ሁሉ ስሜት ከኔ ላይ መውጣቱ ተገቢ ነው ፈልጌው ነው ወይ ንገረኛ ፈልጌው ነው ባክ ፈልጋን ያገባት ሲጀመር ፈልጎ እኮ ነው ያገባት ስለዚህ ቆይ ስማ አንድ ጥያቄ ልጠይቅህ አሁን ተረጋጋህ አመንክ ባለፈው ስለኝ ነበረው ነገር አመንክ ወይ ምን ልበል አሁን የድሮ ሚስትን ለምን እንዳመጣሁት ልንገርህ ባለፈው እሷ መታወርታ ስማን የባለቤቴን ስም አጠፋች ከኔ ወጥታ ምናምን በቃ ሚያሚያ ውስጥ ነበር አይደል ካለ የቱም እኮ ከወጣው ቆዩ ጭራሽ እንደዚህ እንትን እስቲ አሁን እስቲ ረጋ በልና አዋራት ነገራት አትጨስብኝ በቃ እንዴ ምን ተረጋጋሁት እሷ የምታጨሰው ምን ተረጋጋሁት አሁን ይቅርታ ማለት ካለብኝ ለፊት አምጥቼልሃለሁ አረም የሷ ግፍ ነው የሷ ፍላጎት የሷ ግፍ ነው እኔን እንደዚህ ያረጋኛል የሷ ግፍ ነው እሷ ላይ ያደረኩት እውነታው እንድትረዳ ነው አሁን አይደል እንጂ ለምን አልፈልግም በቃ እሷ ሆን ብላ እቺ ጓደኛዋ ደግሞ ያንታውን አዲሷ ሚስት ቤዛ ሆን ብላ አንተን አጥመዳ ወጥመዱስ ከታ ስለሷ መጥፎ ነገር እየነገረች አንተ እሷ እንድጠላት የቺኛን ደግሞ መላእክ መስላ እንድትታይ አድርጋ ይሄው እጇ ውስጥ ገባ ሺሻዋን ተነፋባለች አሁን በውጭ ነው ቀጣይ ደግሞ ቤት አስገብታ ጀመር ተወደዳት እና ነው የሚቀበላት ምን ችግር አለ አይደለም አሁን ምን መሰለሽ ብዙ ነገር ይሄ እኮ አይደለም አንተ ይሄን ነው የሰማው ሆን ብላ ወጥመዱን ስታጠምድ እንደነበር ነግራኛለች አንተ እኮ የሺሻው እኮ ኖርማል ነው ይሄ እኮ በቃ ሱስ በጣም ሱስ ስለነበረብኝ ሌላ ምክንያት ስላልነበረኝ ይሄን እንደ ምክንያት ተጠቅሜ ነው የወጣሁት ከቤት ወጥቼ በደንብ ለሱሱ እንዲመቸኝ ያለች ከዚህ ባለፈ ወጥመድ ውስጥ ለመክተት ሆን ብላ ሁለታችሁ እንድትለያዩ ስትሰራ እንደነበር ነግራኛለች በጣም በቃ የሚገርም ነገር ማለት ነው አውቃ የዛኔ ቆንጆ መስላ እንድትታዩ አሪፍ ለብሳ ትመጣላለች
አንተ አጀሬ ሚስት ተደብራለች የእሷን ውበት ስታይ ለሚስት ጊዜ መስጠት ሲኖርበት እሷን ወየ እያልክ አብራችሁ ትዞራላችሁ። ሚስት ደግሞ ሽሮዋን እያገነፈለች ቁጭ ብላ ትጠብቃለች። ቤት ስገባ ተደብራለች። በቃ ምን የሚወራ ነገር እኮ አይደለም። ዞሮ ስለፈለጋት እንጂ ምንም ወደበል እና የሚባል ነገር የለም። በቃ እሱን ፈልጎ ሆን ብላ ነው። አሁን እሱ እኮ ቦታና ጊዜ ሰጣት። እኔ ድሮ እኮ ለሚስቴም ሰጥቼ ነበር ይለኛል እንጂ ባለፈው አግኝቼው። አሁን በቃ የምታወሩት ነው አውሩ። በቃ የምትነግራትን ነገሪው አንቺ የምትነግር ነገር ካለ ነገሪው። እኔ አሁን ያገናኘኋችሁ በቃ እኔ በጥቅሉ እኔ እንደዚህ አይነት ሴት መሆኗን አላወኩም። እሷ ማወቅ ነው የምፈልገው። በቃ ከሱ ጋር ያለኝ ነገር እኮ ጨርሻለሁ። ከፍቻ አልፈን እሱ ሌላ ትዳር ላይ ገብቷል። በቃ ጨርሻለሁ። ግን እሷ ለምን ሁሉ እንደ ጓደኛ ቀርባ ለምን ያ ሁሉ ነገር ስታረገኝ እንደነበረ ግን ማወቅ እፈልጋለሁ። እሷን ሁሉ እንደ እህቱና ብዙ ነገሮች ሳማክራል ከመጀመሪያው ጀምሮ እኔ እንኳን እሱን ጥያቄውን ሳልቀበል እሷ ነው ያማከርኳት። ከፈለገችው በዛ ሰዓት እኮ ተይው ይቅርብሽ ማለት ትችል ነበረ። እሱም ይሁን አለፈ። ከዛ በኋላ ብዙ ጊዜ አልፏል በጓደኝነት እንደነገርኩ። ያ ሰዓት ላይም በቃ ከፈለገችው ያኔ ማስቆም ይቻል ነበረ። ትዳር ውስጥ እስከምንገባ ጠብቃ ከዛ በኋላ ይህን ነገር ልታረግበት የቻለችው ምክንያት ግን አሁንም ቢሆን ማወቅ እፈልጋለሁ እንጂ ከሱ ጋር በቃ ያለኝ ነገር እኮ ጨርሷል። የሚያስወራ ነገር አይኖርም። ባለፈው አንድ ጠይቄ ነበር። ሁኔታዎች ከተመቻቸላችሁ ከሶስና ጋር ድጋሚ አንድ ላይ ትሆናላችሁ ብዬ ነበር። በጭራሽ እንደዛ የሚባል ነገር የለም። አይ ነው እሱ ነው የጠየኩት አንቺን አይደለም። ሲቻል ምንም መልስልኝ። ልክ ነህ። ጠይቀኸኝ ነበረ በዛን ሰዓት የሰጠሁህ መልስ ደግሞ አሁንስ እንደማልፈልግ ነበረ የነገርኩህ። ግን አሁን ላይ ደግሞ አንድ የገባኝ ነገር አለ። ያ የገባኝ ነገር ደግሞ እቺ ልጅ እኔን ፈልጋኝ እኔን አፍቀራኝ ከመውዳት ከማፈቅራት ከሚስቴ ጋር ያለያየችኝ እኔ ለሷ ፍቅር ኖሮኝ እኔ ለሷ ጊዜና ቦታ ኖሮኝ እንዳልሆነ አሁን ገብቶኛል። በምክንያት እንደሆነ የሆነ ምክንያት እንዳለ ይሰማኛል እንጂ እቺ ልጅ እኔ ፈልጊያት ወይም ደግሞ ፍቅሯ አሸንፎኝ ቁንጅናዋ ማርኮኝ አለባበሷ ሰቦኝ አይደለም። በጊዜው ላይ ግን ይሄ ሁሉ ነገር እንዲፈጠር በእነዚህ ነገሮች በሷ እኔ እንድማረክ እሷን እንዳፈቅራት እንደወዳት ያደረገችበት ግን የሆነ ምክንያት እንዳለ ይሰማኛል። አሁንም ቢሆን ደግሞ የቆየ ሲገባኝ ደግሞ ትክክለኛ ሚስቴና ትክክለኛ አፍቃሪ እንዳልሆነች ነው የገባኝ። ትክክለኛዋ ሚስቴና ትክክለኛዋ አፍቃሪ ግን የመጀመሪያዋ ሚስቴ እሷ እንደሆነች ነው። ተኝተ ነበር አሁን ነቃ። አሁንም ደግሞ አው ምንም በማላቀው ምንም ባልገባኝ ነገር በቃ ሁሉ ነገሬን ደፍናለች። በቃ ሁሉ ነገሬን በቃ ልቦናዬን ሁሉ አውረዋለች። በቃ ባልገባኝና ምንም በማላቀው ነገር አንቺንም አስቀይሜሻለሁ። አንቺንም በድዬሻለሁ። ያንቺ በደል ግን አንቺን በድዬ የሄድኩበት መንገድ ግን ደግሞ እዚህ ጋር ዋጋ አስከፈለኝ። የእጄን አገኘሁት። ልክ ነሽ፣ ማሰብ ነበረብኝ። ነገር ግን ደግሞ ያን ደግሞ እንዳላስብ ደግሞ አደረገችኝ። በሆነ መንገድ ልቦናዬን እንደደፈነችው ነው አሁን እየተሰማኝ ያለው። ባለፈው ስለበ አልሰማልከኝ እኮ አለ አሁን ላይ የሰራችው ስራ እንዳለ ይሰማኛል። አሁን እንደዚህ እናድርግ። ራሷን ምጥራትና አሁን ኦሬዲ ጠርቻታለሁ። እዛው ሌላ ክፍል ውስጥ ቁጭ ብላለች። እናንተ እንደመጣችሁ ማታቅም ልጥራትና ያው የምትነግሯትን የምትጠይቋትም ካለ ፊት ለፊት እዚህ ቁጭ አድርገን እናዋራት አይሻልም? ይሻላል እኮ ባይኔ ልያት ትምጣ። ባይኔ ልያት በቃ ላያት ነው አይደል? ባይኔ ማይክን ስጠኝ። እሷ አድርጌላት ብቻዋን እንደሆነች ነው እሷ የምታውቀው። ስትመጣ የምትጠይቋትን ጠይቋታላችሁ። ማይክን ስጠኝ። አብራ እየኖርክ ነው እያለች ነው ሚስትህ፣ የድሮ ሚስትህ። እስቲ አምጣው። በቃ አትጭሰውን። በቃ ስትመጣ
ታወራላችሁ። ያው አምጥቼልሻለሁ እነሱን ወይ ድጋሚ ምንድን ነው የጠራኝ? ተረጋጉ። ምንድን ነው እንደዚህ ብትሆኑት? ምንድን ነው እንደዚህ ብትሆኑት? እውነት ነው ወይ ንገሪኝ። ያልሽው ነገር ያየሁት በቪዲዮ እውነት ነው ወይ ንገሪኝ። እስኪ መጀመሪያ ተረጋጉ። በቪዲዮ ያየሁት አየሃን እውነት ነው ወይ? በቪዲዮ ያየሁት ነገር እውነት ነው ወይ? ምንድን ነው ሰው የምትጠይቃት? አየሃን ነው ምን ትበለ ንገሪኝ። እውነት ነው በቃ አይመለከተኝ። እሱ ለቤታችሁ ስትሄዱ ታወሩታላችሁ። ለእኔ ግን ንገሪኝ፣ ምን በድዬሽ ነው ያን ሁሉ ነገር ያደረግሽ? በቃ ወደድኩት እኔ ያንን ለምን አያልሽኝ? ያንን ተማፈልገዋለሁ ለምን አላ ምን ልበል? እንዴት ልንገርሽ ያለው ቆይ አባትን አስጠበቀሽ ጸበል ቦታ ላይ ብለሽ ነበር የነበርሽ። ምን አገባ አንተ? ምን ልቀቂ የነበርሽ የነበርሽ መልሽ ለጸበል ወጥተሽ የነበር። ቆይ አንተ ታስመጣኝ እንዴ የመጣው? ለዚህ ነው ያመጣው እኮ የነበርሽ ንገሪኛ። ከጸበል ቦታ ወጥተሽ የነበርሽ ቀና ብለሽ መልሽ ይልኛል መልሽ እኮ ነው እንዳችሁ እንደዚህ ይጫዋቹት ምን ያልሽ ያንደቆች ወይ ለሰማ ሺሻ ያንደቆደቁ ጸበል ቦታ ላይ በቃ ሺሻ ቤት ነበርኩ። ችግር አለ ቤታችሁ ወራት ትችላላችሁ። እሱ የግል ጉዳያችሁ ነው፣ አይመለከተኝም። ለኔ ግን ንገሪኝ እያንዳንዱ በቃ ሁለቱ ያው እስቲ አንተ ቁጭ በል። በቃ አንተ ቁጭ ብለህ እዴተን አጣጣፍ እየጠበቅሽ ነው። ንገሪኝ ምን እዚህ ለምን አናገኝ አድርገሽዋል? ምን ትንገርሽ አልፏል እኮ በቃ አልፏል። ላንቺ ነው ያለፈው። ይጠይቃል ቅርታ መጠየቅ ካለብኝ እሺ እጠይቅሻለሁ። በቃ የራስሽ ጉዳይ። ይቅርታ እንድትጠይቂኝ አይደለም፣ ምክንያትሽን ነው ማወቅ የፈለኩት። እያንዳንዱ ነገር እያማከርኩሽ ነው አይደል ያደረኩት? በቃ እንዳልኩሽ ነው። በቃ እያስተዋወቅሽኝ ቀን እኔ ወደድኩት አለቀ። እና ለምን ትዳርስ ምን ብዬ ልንገርሽ? ቆይ ለኔም መጨረሻ ላይ እንደወሰድሽው ከመጀመሪያው አትወስጂም ነበር? ለኔም ከበደኝ። ቆይ አንቺ ወደድሽው ልጅ ነው ወድጄዋለሁ እንዴት ልሻለሁ? ልክ እንደዚህ ነው። አሁን አግብተሽ ይገኛል። በቃ አልቻልኩም። እኔ ምን ላድርግሽ? አልቻልኩም። የእውነት በጣም ይቅርታ። በቃ እሺ አይደለማ ምን ታርግ እንዴ? ፍቅር ይልሽ በረታባት ጸናባት። ከዛ ምን አደረገች? ባልሽም አላረገችውም። ለምን የሁሉ ጊዜ እስካቃጥል ለምን ጠፋ? እኔ በቃ ረሳዋለሁ ተዋለሁ ብዬ ነበር ያሰብኩት። ለዛ ነው በቃ ያለ ለዛ አይደለም ይልሽ እኔ ለሷ ላስረዳልሽ ይሄን ያንቺ ፍቅር አንገበግባታ። ይሄን ያንቺ ፍቅር እንደዛ አናደዳ አቃጠላ። እኔ እንዲህ ሳፈጥሬ ነው አንተ ጋር ቅንጣት ታክል ፍቅር እንደሌለ እኮ በደንብ ገባኝ። ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። ምንም እንድነግረኝም አልፈልግም አልፈልግም በቃ በማሊ ክፍተት ስለተፈጠረ ብቻ አትወደኝም አታፈቅረኝም ልትሪ አትችይም። ምክንያቱም በጊዜው ላይ ፍቅርና ምን በቃብኝ አይደለም በቃ እሺ ቆይ እንደዛ ትሆን እኔ ምን ላድርግ ማለት እኔ ነኝ እንደዛ ወደ እኔ እንዲመጣ ያደረኩት በቃ እኔ ተጭኛዋለሁ። እሺ ፈለግሽው የቱ ጋር ነው እንዴ ላንቺ ከሱ ጋር ሳረቅ ልክ እኮ ነሽ። መጀመሪያ መንገድ ነበረብኝ ግን በቃ እኔ የምረሳው ነው የምተወው ነው መሰለኝ። በቃ ግን ደግሞ ከቀን በቀን እየዋሰብኝ ሄደ። ምን ላድርግ? እሺ ምን ታርግ? ከዛ በቃ ፍቅር ጨመረባት። አንቺ ያንቺ ባልሽ አፈቀረችው ችግር አለው ወይ? ችግር አለው ወይ? ባልሽን ብታፈቅረው እንደዛ እኮ ነው እያለች ያለችው አይደል አይደል? አንቺ አይ ችግር አለው ግን እኔ ምን ላድርግ? እሺ በቃ ማለት አቃተኝ። እሱ ለመርሳት ብዬ ነው ሶስት ራሱ የገባው አሳየሽኝ አይደለ? ካንቺ ላለመቀማት አግብተሽ አሳየሽኝ። በጣም ጎበዝ ተሳክቶልሻል። ጎበዝ ጀግና ነሽ። ላንቺ ያለሽን ፍቅር እኮ እያሳየችሽ እኮ ነው። ባልሽን አገባችሁ። በቃ ምን ታርግ? ንገሪኝ። በቃ እኔ እኔና ጭቁ ተጋብተን እኔ ምን ማድረግ ትጨርሳላችሁ።
እኔ አሁን ሶስት የገባሽበት ምክንያት ምንድን ነው? ጨረስኩ መሰለኝ አይደለ? ከዚህ በላይ ከቆየው ለኔም ጥሩ አይመጣም ሲመስለኝ እንደዛ ምንም ነው የምትጨርሽ። በቃ ይሄው አይነት ተቋሳ እሺ ይቅርታ አድርግልኝ በቃ አታውሽ ዘጊ ቆይ እሺ ምን ላድርግ እንዴ አንዴ ስተፈርቻለሁ ሰው ነው ማይሰሳት የለም እኮ እሺ በቃ ማለት ተዋለሁ ባልሽን ተዋለሁ በቃ የእውነቴን ነው ባልሽን ተተዋለሁ እዚህ በኋላ ከኔ ጋር አብረሽ መቀጠል ነው እንደምትፈልጊው ተቀጠለው ወይ ከኔ ጋር ቤተሰብ መስርቱ ስንት ነገር አለባችሁ ስንት ነገር ይጠብቃችኋል ለምን ትለያያላችሁ በእኔ ምክንያት እኔ እንደናንተ አይደለም የሰው ትዳር ገብቼ አልበጠበጥም በዛው እባክሽ እኔ በማላውቀው ነገር ያለ አንተ እንደማያውቅ ሰው ነው እያወራሁ ያለሁት አላውቅም አታውቅም በቃ ሰማኸር እሷን ለማግኘት ያለኝ ፍላጎት እኔና አንቺ ለማወቅ ብቻ ነበር በቃ አዳምጪኛ ምንም አዳምጪኝ አልፈልግም በቃ አዳምጪ በቃ እሺ ተረጋጊ በቃ እኔ ነው ያልኩሽ እኮ የኔ ጥፋት ነው እኔ ላይ ጩሂብኝ በቃ ስትፈልጊ ደብድብ ስትፈልጊ ግደይኝ በቃ እንዴ በቃ የራሳችሁ አንቺ ዝም በይ በቃ አይመለከትሽም ዝም በይ በቃ ጨረሳችሁ ቆይ አሁን ድጋሚ ልትጋቡ ነው ሁለታችሁ እንደዛ ማሰባችሁ ምን ችግር አለው ተጋቡ በቃ ችግር የለውም ቀጣይ ደግሞ እሷ ተረኛ ነች የእናንተ ሰልክ ተራ በተራ ለምን አትገባቡ ምን ታይኝ እሷ ስህተት ከብረት ስገት ይባል የለ ተሳስቻለሁ በማላውቀው ነገር ተሳስቻለሁ እውነቱን እኮ ነው እስቲ እናዳምጠኝ እባክሽ ተሳስቻለሁ በማላውቀው ነገር በማላውቀው መንገድ የተሳሳተ መንገድ ተራምጄ ሄጃለሁ ተሳሳት ከተገባ አንተ ሳይሆን ሂደን ንስሐ አባት ጋር ተናዘዝ ከኔ ጋር ጨርሰናል በቃ አሁን ላይ ምንድነው የምትጨርሱት አልጨረሳችሁም ይኸውልሽ አይደለም እንደማያውቅ ሶሲ ይኸውልሽ ሶሲ ሳይ ስሚኝ መጀመሪያ በቃ ተታሎ ጓደኛሽ አረገችው አሁን ገባው እውነቱ ተረዳ አክቢው እየቀለድክብኝ ነው እኔ እዚህ የመጣሁበት ነው ዋና ምክንያት ለአንተ እያንዳንዱ ነገር አስረድቻለሁ ነገርሽኝ ይሄው እውነታው ወጣ እኮ ታዲያ እውነታው ወጣ ምንም አልፈልግም በቃ እንዴ እንደም እኮ አንዷ ስትመጣ እንደዚህ ነው የሚለው ሲጀመር ማሰብ አልፈልግም ከእሱ ጋር ድጋሚ ለምን መጣሽ ለምን መጣሽ እኮ እንደምትወጂ በደንብ አውቃለሁ ግን እባክሽ በቃ ለምን መጣሽ ታዲያ ነገር ጉጂኝ ነው አንድ ላይ ለምን አይደል የመጣችሁት እና ለምንድን ነው የመጣሽ እባክሽ አጥፍቻለሁ በቃ ፕሊዝ ሶሲ ተረጅኛ ብቻ ነግሬሃለሁ ሶሲ በቃ ፕሊዝ ተረጅኛ በቃ ይቅርታ አድርጊልኝ በቃ ሶሲ ለሷ አርግላትና አጥፍታለች ስላጠፋች አይደል የደበረ ይቅርታ አድርጊልኝ ፈልገው በቃ ይቅርታ አድርጊ አረ ሶሲ እውነት ሶሲ ተታረቁ ሶሲ እኔ ካንቺ ጋር ሆኖ እኔ ድጋሚ በምንም አይነት ታምር በምንም አድርጊልኝ አረ እውነት ሶሲ ይቅርታ አድርጊለት እውነት አንድ ላይ ባትሆን እንኳን ይቅርታ አድርጊለት በጭራሽ አረ ሶሲ እኔ ወድሻለሁ አፈለግሽ ነው ትጎጂኛለሽ በቃ ሰማኛለህ አይደለ ልብ በይቅርታ የሚመለስ ቢሆን ኑሮ ይሄው በእናትሽ ሶሲ በቃ እኔ አንቺ ነው የምወደው አይ ደግሞ አንተ አልፈልግም አልወድም እኔ ፈልግሻለሁ በቃ ታስፈልጊኛለሽ በይስ ተረጅኝ በቃ በግድ ነው አንቺ አይገባሽም እንዴ በግድ ልታገባ ነው እንዴ ወይ ጥላፈት እኔ ወድሻለሁ አፈቅርሻለሁ በቃ እንዴ በቃ ተረጅኝ አጅሪኝ በቃ ይቅርታ አድርጊልኝ ልታስገድሉኝ ነው እንዴ አዝላት እኔ አልገልሽም እዘላት ወይ ሶሲዬ በቃ ምን ነው አረ ሶሲዬ እውነት እንደዚህ እየለመደሽ ነው ይቅርታ አድርጊልኝ በቃ ሶሲዬ እሺ ልቀቀኝ ሶሲዬ በእናትሽ ይቅርታ አድርጊልኝ እሺ አድርጊልሃለሁ ይቅርታ አድርጊልሃለሁ እሺ ወደ እንደ ድሯችን መሆን እንችላለን ይቅርታ አድርጊልሃለሁ እንደ ድሯችን መሆን እንችላለን አይደል እንዴት አብረን እኔና አንቺ መኖር እንችላለን ቁጭ በልና በስነ ስርዓት አውራኝ ሁለተኛ ራውንድ አዎ እኮ ነገርኛ ሰከንድ ራውንድ ሶሲዬ በእናትሽ ሶሲዬ እኔ ያላንቺ ጭራሽ ያንቺ ግፍ እኮ ነው እንደዚህ እየሆንኩ ያለሁት በእናትሽ ሶሲዬ አይችልም አንቺ አፍቃሪ እኮ ያንቺ ግፍ እኮ ነው እንደዚህ ያደረገኝ አየሽ አይደል የገባሁበት አየሽ የሰራሽውን ስራ በእናትሽ ሶሲዬ እንዲህ ላደረግሽ ልጁ በእናትሽ ይወድሻል እኮ በቃ ተረጅሽ የኔ ጥፋት ነው ለምን ይቅርታ እኔ ግን አንቺ ነው የምወደው ሶሲዬ በእናትሽ አንቺ ነው የምወደው ሶሲዬ በእናትሽ ኧረ አንተ ዝም በሆንክባት በእናትህ ና ቁጭ በልሽ ይዛት ውጣ በቃ ሶሲዬ አይዞሽ ጎዳሻ አንተ ልጅቷን በእናትህ ልቧን ሰብረ እጇንም አሁን ልትሰብር ስሚ ቆይ የሰራሽው ስራ ታውቆሻል አሁን ተረዳሹ አዎ ታውቆኛል እና አሁንስ
ባለፈው በቃ እኔ ይቅርታን ነው የምፈልግ እንዳልኩህ እኮ ነው እኔ ፈልግ ይቅርበት እሺ ይቅርበት ይቅርታ አድርጌላችኋለሁ በቃ የእውነት ከልብሽ ነው የእውነት ግን ሁለተኛ አይናችሁ ማየት አልፈልግም እኔ ጓደኛሽ መሆን እፈልጋለሁ በቃ ተሰስቻለሁ ቆይ ተሰስቻለሁ ጓደኛሽ መሆን እፈልጋለሁ ትላለች እንዴ አቦይ ሞልታ የእውነቴን ነው እኮ ዝም በይ በቃ ግን ሁለታችሁም ለህይወቴ አታስፈልጉም ጓደኛዬ መሆን ትፈልጊ ትችላለሽ ለህይወት ግን አታስፈልጊም ኧረ ሶስዬ ሁለቱንም ልታሰናብቻቸው እኔ ግን በጣም ታስፈልጊኛለሽ ምንም አያስፈልግም ነግሬሃለሁ ከመጀመሪያም ጀምሮ ካንተ ጋር አውርተናል በደምብ በምንም አይነት ሁኔታ እሱን ወይም እሷን አብሬያቸው ለመቀጠል ቆይ የመጣሽበት አላማ ታዲያ ምንድነው የእሷን ምክንያት ማወቅ እፈልጋለሁ እሷን ላገኛት አልቻልኩም ምንድነው አላማው ብቻ ምን ምክንያት ነው እየሰጣችኝ ያለው እና እሱ ምክንያት አይሆንም በቃ እኮ ስለዚህ ችግር የለውም በቃ ይጋባ ፈቅደሻል አዎ በቃ እኔ ደግሞ አልፈልግም ሱሲ እኔ ካንቺ ጋር ነው መሆን የምፈልገው ሱሲ በቃ ከጨረስኩ ነው ብሄድ አንተ ያን ያልነበረን የጠላት ሄድከው እቺ ልጅ ያን የነበርኩ ይሄን ጥያቄ መጠየቅ የነበረብህ ራስህ በቃ እኔ ነኝ ያደረኩት በቃ እኔ ነኝ ጥፋተኛው ስለዚህ እሱ ተረጂ ላስቀረ ሞክሬ ነበር ሞክረሻል ልክ ነሽ ግን ደግሞ ያን ሰዓት ደግሞ እኔ ልቤ ታውሯል የራስ ጉዳይ እኔ ሲጀመር አሁን ሌላ ህይወት ጀምሬያለሁ አዝናለሁ ሶስዬ ሄዳለች ዴቭ ሶሲ አታደርጊው እኔ ካንቺ ውጪ ህይወት የለኝም ሶሲ በእናትሽ ሄደች ሶስዬ ሄደች አንተ አረፈርክ በጣም እንቅልፋም እንደሌለህ እኮ በተግባር አሳይተኝ ሶሲ ልክ ነሽ እኮ አጥፍቻለሁ ስተት ሰርቻለሁ እኮ እኔ ደግሞ ይቅርታ እንደማልችል ደግሞ ታውቂያለሽ ሰው እቺ ልጅ ደግሞ በምን አድርጋ ደግሞ አሁን እንደዚህ ብለህ ታሳምነኝ አትሞክር አይቻለሁ ሁሉንም ነገር አይ ሶስዬ እውነት ሁሉንም ነገር አጣርቼ ነው የሚቆጭሽን ነገር አታድርጊ እባክሽ ይቆጭሻል ሶሲ እየለመንኩሽ ነው ይቆጭሻል በህይወቴ ካንተ ጋር እንዳሳለፍኩት ጊዜ የሚቆጨኝ የለም ከገባህና ብታውቅ በቃ ይቅርታ አድርጊልኝና እኮ በቃ ይቅርታ አድርጌልሃለሁ ግን ህይወቴ ውስጥ ድጋሚ አታስፈልገኝም አታስፈልጉኝ ሰዎች ናችሁ በቃ እሷ የምትለው በቃ እኔ አላስፈልግሽም በቃ ለምን አታርጊልኝ አታስፈልጉኝም ይቅርታ ልብ እንዳለሽ በደንብ ነው የማውቀው እድሩ ነበር እንደዚህ ተመልሰሽ ግን ለምንሽ ትመጫለሽ ከመሄዳችሁ በፊት ነበር አንተ ልብ አረም ተመልሰሽ ያረኩ ትመጫለሽ አይ መመለስ ሶስዬ አምረራለች አልገባም ለሰው ይሄን ማንነትሽ እየደብቀሽ ነበር የቀረብሽኝ ያኔ ሳቃት እቺኛዋ ቤት የት ነበር እሺ ልክ ነሽ በጣም እኔ በቃ ይሄ ማንነት አታውቂው ልክ ነሽ እንድትይኝ አይደለም እሺ ምን ላደርግሽ ነው በዚህ በኋላ እሺ ለምን ያለ እንደምትወጂኝ ማስመሰሉ ምን አስፈለገ እያስመሰልኩ አይደለም እወድሽ ነበር የእውነት እወድሽ ነበር ላይ ውስጥ ሰሚ የሰራሽው ስራ እወድሽ ነበር እሺ ቆይ ይቅርታ አድርጊልኝ ነገር ምንም አልፈልግም በቃ ሶሲ ተሰብሮ የራስሽ ጉዳይ ለምን ላንቺ ብላ እንዴት እንደምታጨሰው ላንቺ ብላ ዱቅ ሲል ራሱ ማለት ነው ሶሲ ዱቅ እያደረገች ነበር ከዛ ሲቅርታ አድርገህላት ማለት ነው አንድ ላይ ትሆናላችሁ ከዛ ጋር ሲዝን አደረጋችሁ ፊልም አደረጋችሁት እኮ አንዴ ወደዚህ አንዴ ወደዚህ በጣም ቀጣይ ደግሞ ከሶሲ ጋር ቀጣይ ከቤዚ ጋር በቃ እሺ ቤዚ ምንም አልጎዳሽም ምንም ማድረጋለሁ በቃ መተኛ ያደርጋለሁ አልፈልግም እሺ ምን ያደርጋለሁ ከልብሽ ይቅርታ አድርጊልኝ እሺ በቃ ተነሻውን አትነፋሪ በላይ ከእናንተ ጋር መቆየት በራሱ አንተ ለብቻ ያደረገ ሰው እንደዚህ እነሱ ጋር የምቆይበት ምንም አይነት ምን ነው ሶሲ እንዴ ነው ሶሲ እኔ ከአቅሜ በላይ የሆነ ነው ምን ነው ከአቅምሽ በላይ ሶሲ ሌላ ምን ይቅርታ ታደርግላችሁ በቃ ይቅርታ አደረኩላችሁ ግን እና እሱስ እንደዚህ ነው ይቅርታ ታደርጊልኝ አዎ በቃ ታዲያ እኔ ድሮ ባዶነት የናፍቆኛል እሺ አይ እሱን እንኳን እርሺው እኮ በቃ እሱ ሺሻ ሆነ እኮ ወደ ሺሻ ተቀየረ እኮ አዎ በቃ ሶስ የለችም ሺሻ ሆነ ሺሻ እያጨሽ በቃ ቆይ ተለቤ ከነስቻለሁ ያልኩሽ እኮ ነው ለምን ደግሞ አትረጂኝ አንቺ ከልባ እውነት ከልባ እኮ ነው ታጨስልሽ እሺ በቃ ይቅርታ አድርጊልኝ እሺ እኮ ይቅርታ አድርጊልሽ ለምንድን ነው በቃ ትዝ ብላት እኮ ነው ዝቅ ስትል እኮ ሺሻው ትዝ ብላት እኮ ልታጨሽሽ ነበር ሶሲ
በቃ ለምንድን ነው የምታስለቅሳቸው? ለምንድን ነው የምታስለቅሳት? ይቅርታ አድርጊልኝ። በቃ እኔ ሌላ ምንም ያስለቅሰኝ ነገር የለም። አንቺ ይቅርታ አዞ ታውቂያለሽ? አዞ ሲያለቅስ አይ ሲጀመር እኮ ምን አይነት እኮ አው ታዋኝ እንደሆነች እኮ ገባኝ። ኧረ ምንም አትሆንም እባክሽ። ነገር እኮ ገባኝ። አይ ትወናን ያን ያህል ዓመት እኮ እኔ አብሬ ያስኖር እኮ ያለኩት ማን ትወና መስሎሽ ነው ሶሲ? እውነቷን እኮ ነው ከልቧ ነው። እውነት ነው ከልቧ እንዴ እንደዚህ ሺሻ እስክታጨስ ድረስ እኔ እና አንቺ በእናትሽ እንደ ድባብ ቀጣይ ክፍል ይላል። ኧረ ሶሲ ገፍትረሽ ሶሲ ኧረ ግፍ ነው። አይሽ አይደለ? እሺ ይቅርታ አድርግልኝ። እሺ እውነቴን ነው ይቅርታ። ኧረ ደግሞ ይቅርታ ትላለች። ስንት ዓመት የገነባሁትን ፍቅር እኮ ነው እንደዚህ። እሺ በቃ ይቅርታ አድርግልኝ። ደረጃውን ቀና በይ በእናትሽ። ስንት ዓመት የገነባሁትን ፍቅር ነው እንደዚህ። አውቃለሁ። እሺ በቃ ገባሽ አይደለ? አንቺ ሺሻ ቤት ለሺሻ ቤት አረቂ ቤት ለአረቂ ቤት እየተመላለሰ ሺሻ እኮ በአንተ ምክንያት ነው። ሺሻ እኮ በአንተ ምክንያት ነው የጀመረው። ይቅርታ አድርግልኝ። አንቺ ውሻ ይቅርታ ደግሞ ይቅርታ ትለኛለሽ። ዘለ በእናትሽ እንዴ አየሻ ሺሻ ታጭሽ እያልኩሽ አጭሰሽ እኔ ፈልገር ለሺሻ ውስጥ የገባሁት እኮ ለምንድን ነው የማትረዱኝ እንዴ? በቃ እንደዚህ ነው። በቃ ምንም ነገር ፈልግ ምን በቃ ተነሽ አታልቅሽሽ። በቃ ችግር የለውም። እኔ በቃ የዛሬ ሺሻ እኔ እችልሻለሁ። ተነሽ ይላል አይደለ? የዛሬ ሺሻ ይለኛል እንዴ?